ህወሓት በጠለምትና በራያ ህዝብ ላይ የሚያደርሰውን ጥቃት እንደሚቃወሙ በሰሜን ጎንደር ዞን የዳባት ወረዳ ነዋሪዎች ተናገሩ። ህወሓት ከዚህ በፊት በአማራ ህዝብ ላይ ያደረሰውን በደልና ግፍ አልበቃ ብሎት ለዳግም ጥፋት መነሳቱን በማውገዝ በዳባት ከተማ ሰላማዊ ሰልፍ አድርገዋል። ቡድኑ ከዚህ በኋላ በአማራ ህዝብ ላይ የሚያደርሰውን ግፍና በደል በጋራ እንደሚታገሉት ተናግረዋል። መረጃውን የዳባት ወረዳ ኮሚኒኬሽን አድርሶናል። ቴዎድሮስ ደሴ ያቀርበዋል። በሰሜን ጎንደር ዞን ዳባት ወረዳና ከተማ አስተዳደር የህወሓትን ዳግም ትንኮሳ የሚያወግዝና ሰላምን የሚደግፍ ሰላማዊ ሰልፍ ተካሂደዋል። በ2013 በሰሜኑ ጦርነት ህወሓት በዳባትና አካባቢው በተለይም በጭና ያደረሰው ግፍና በደል የማይረሳ መሆኑን የጠቀሱት የሰልፉ ተሳታፊዎች የጥፋት ቡድኑ አሁን በጠለምትና በራያ ህዝብ ላይ እያደረሰ ያለውን ትንኮሳ ተቃውመዋል። የሰው ህይወት ጠፍቷል። ህጻናቶች አባት እናት አልባ ወላጅ አልባ ቀርተዋል። እንስሳቶች ጭምር የተገደሉበት ሁኔታ ነው የነበረው። ትላንትና ከነበረው ስህተቱ ሳይማር አሁንም በድጋሚ አማራን ህዝብ ለማዋረድ በጠለምት እና በራያ ኦፍላ ኮረማ ለማጣ እያደረሰ ያለው መፈናቀል፣ ሞት፣ ግድያ እንዲበቃ እንዲቆም በሰሜኑ ጦርነት እንደሚታወቀው በአማራ ህዝብ ላይ በተለይ ዳባት ደግሞ የማይረሳ ታሪክ ሰርቶበት ሄደ ነው። በተለይ ጭና አካባቢ ሰፊ የሆነ ግፍና በደል ፈጽሞ የሄደበት ሁኔታ ነው ያለ። አርሶ አደሮችን፣ ሴቶችን፣ ህጻናትን ጨፍጭፎ የሄደበት ሁኔታ ነው ያለ ማለት ነው። አሁንም እያደረጉ ያለው ሂደት አይደለም ለኛ ለአማራ ክልል ለኢትዮጵያም የሚመጥን ስላልሆነ ያንን ሂደታቸውን ለማውገዝና ቀጣይም ይህ ማህበረሰብ ሀገሩን ለማስከበር ተቀናጅቶ አብሮ እነሱን የማጥፋት ስራ እንደምንሰራ ቃል ገብተን ነው ሁላችንም ይወጣል። ህወሓት ካለፈው ስህተቱ የማይማር መሆኑን የጠቀሱት የሰልፉ ተሳታፊዎች ከዚህ በኋላ በአማራ ህዝብ ላይ የሚያደርሰውን ግፍና በደል ድጋሚ የሚቀበል ህዝብ የለም ብለዋል። ህወሓት ከጥፋቱ የማይመለስ ከሆነም ከመንግስት ጋር በመሆን እስከ መጨረሻው ለመታገል ዝግጁ መሆናቸውን ተናግረዋል። የአማራ ህዝብ አንድነትን ይፈልጋል፣ ጦርነትን አይፈልግም። እነሱ ባመጡት ትንኮሳ ግን ይብቃን፣ ትንኮሳ ይብቃን ብለናል። ካሁን በኋላ ሁላችንም ተቀናጅተን ኢትዮጵያን ብሎም ሀገራችን አማራ ክልልን አናስደፍርም። በቃን። ካሁን በፊት የነበረው ሶቀቃ በቃን። ከነበረው ስህተቱ የማይማር አሁንም በድጋሜ የአማራ ክልልን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ እንዲከሰት አልሞ እየተንቀሳቀሰ ያለ ስለሆነ እሱን ለማውገዝ ነው ወደ ሰልፉ የወጣ ነው። የዳባት ወረዳ ዋና አስተዳዳሪ አቶ መርሻ ወረታ የጥፋት ቡድኑ ህወሓት የፕሪቶሪያውን ስምምነት በመጣስ የሚፈጽመውን ትንኮሳ ለመመከት ዝግጁ መሆኑን ተናግረዋል። ማንነትን ለማስከበርም ሆነ ሉዓላዊነትን ለማስከበር አንድነትን ማጠናከር ወሳኝ መሆኑን የተናገሩት ዋና አስተዳዳሪው በክልሉ ታጥቀው የሚንቀሳቀሱ ኃይሎች የመንግስትን የሰላም ጥሪ እንዲቀበሉ መልእክት አስተላልፈዋል። ወጥቶ ትናንትን ሊያጠፋን ከሞከረውና ዛሬም ለጥፋት ካልተቆጠበው ህወሓት ጋር ወግኖ መሰለፍ ፈጽሞ አስነዋሪና ታሪክ ይቅር የማይለው ድርጅት ነው። እናንተም በጊዜ የሰላምን አማራጭ በመጠቀም ጥያቄያችሁን በድርድርና በውይይት ከመፍታት ባለፈ በማንነታችን ላይ በተዘነዘረብን ጥቃት አስፈላጊውን አጸፋ ለመመለስ ኑ በአንድ እንሆን። በአካባቢው የሚከናወኑ የልማት ስራዎችን ለማስቀጠል ህዝቡ ለሰላም ዝግጁ እንዲሆን ጥሪ አቅርበዋል። ስልጣን እንጂ